ሰላም ጤና ይስጥልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የዕለቱን ወሬዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን አብራችሁን ቆዩ መከላከያ ሰራዊት ተጨማሪ ከፍተኛ ወታደራዊ መኮንኖች በጡረታና በመልቀቂያ እየተሰናበቱ መሆኑ ተገለጸ የደቡብና የአማራ ተወላጆች በብዛት የሚገኙበት የከፍተኛ መኮንኖች ክፍል አሁንም በመልቀቂያና በጡረታ ስም ሰራዊቱን እየተለዩ መሆናቸው ነው ያገኘነው መረጃ የሚያመለክተው ከዚህ ቀደም በጡረታ ተሰናብተው ከነበሩት ሌተናል ጀነራል አስራት ዲኔሮ የመከላከያ መረጃ ዋና መምሪያ ኃላፊ ነበሩ ሜጀር ጀነራል አለሙ አየነ የደቡብ ምክትል አዛዥ ሎጂስቲክ ኃላፊ የነበሩ ሜጀር ጀነራል ታገሰ ሌምቤቦ የኮማንዶና የአየር ወለድ እዝ ምክትል አዛዥ ለሎጂስቲክ ኃላፊ የነበሩ እንደዚሁም ብርጋዴር ጀነራል ሻምበል በየነ የ31ኛ ክፍለ ጦር አዛዥ የነበሩ አቅምና ችሎታ እያላቸው በጡረታ ስም እንዲለቁ መደረጋቸው ነው ያገኘነው መረጃ የሚያመለክተው ከዚህም በተጨማሪ ብርጋዴር ጀነራል አባተ አሊም ከዚሁ ተሰናባች ከሆኑ ከፍተኛ መኮንኖች ውስጥ የሚገኙ መሆናቸውንም ከመከላከያ የደረሰን መረጃ ያመለክታል በሌላ በኩል የመከላከያ ስነልቦና ግንባታ ዋና መምሪያ ክፍል ውስጥ ሲሰሩ የነበሩ ከ8 በላይ ወታደራዊ ጋዜጠኞችና አመራሮች ሰራዊቱን መልቀቃቸው ተገለጸ በከፍተኛ ጫና ውስጥ የሰነበቱት እነዚህ ጋዜጠኞችና አመራሮች ወደ ፋኖና የኦሮሞ ነጻነት ሰራዊት የተቀላቀሉ ሲሆን አብዛኞቹ ሀገር ጥለው መውጣታቸው ነው ለአንከር ሚዲያ በደረሰ መረጃ ላይ ተገለጸው ይህ በእንዲህ እንዳለ በመከላከያ ሰራዊት ውስጥ የደሞዝ ጭማሪ ጥያቄ ይቀሰቀሳል በሚል ስጋት ውስጥ የገባው የብልጽግናው አገዛዝ ሰሞኑን የመከላከያ መምሪያ ኃላፊዎችን ሰብስቦ ጫና ሲፈጥር እንደነበረ ያገኘነው መረጃ ያመለክታል የፕላን ሚኒስትሯ ዶክተር ፍጹም አሰፋና የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በጋራ ሰብስበው ለሰራዊቱ ደሞዝ ጥያቄ አግባብ እንዳልሆነ ወቅቱም እንዳልሆነና መንግስት በከፍተኛ ችግር ውስጥ የሚገኝ በመሆኑ የደሞዝ ጥያቄ ማስተናገድ እንደማይችሉ ገልጸዋል ከሰራዊቱ አመራሮችም ይህ ችግር የኛም ችግር ነው የህዝቡ ችግር እኛ ላይም የሚንጸባረቅ በመሆኑ ጥያቄውን እንጋራለን ብለው በፊት ለፊት መግለጻቸውን ተከትሎ በሰራዊቱ ከፍተኛ አዛዦች በኩል ጫና እንዲፈጠርና ጥያቄው ተዳፍኖ እንዲቀር እንዲደረግ ትዕዛዝ መተላለፉን ነው ያገኘነው መረጃ የሚያመለክተው በዚህ ጉዳይ ላይ የዘውትር ተሳታፊያችንን መረጃና አስተያየት እንቀበላለን እንግዲህ ባለፈው 6 የአማራ ከፍተኛ ወታደራዊ መኮንኖች በመልቀቂያ ስም ከሰራዊቱን እንዲሰናበቱ ተደርጓል አሁንም ቀጥሏል የደቡብ ተወላጆችም ጭምር ሰራዊቱን እንዲለቁ እየተደረገ ነው ምን እየሆነ ነው መከላከያ ሰራዊቱን አብይ ምን እያደረገው ነው ያለው ያዝ በሙሉ ደግፎኛል ብሎ ጠቅላይ ሚኒስትሩ አንዴ ዶክተሮችን እየሰበሰበ የህክምና ትምህርት ሲያስተምር መምህራኖችን ሰብስቦ ስለ ትምህርት አሰጣጥ አጠቃላይ ስለ ኢትዮጵያ የትምህርት እድገት ላይ ትምህርት ሲሰጥ የኪነ ጥበብ ባለሙያዎችን ሰብስቦ ስለ ኪነ ጥበብ አጠቃላይ ፋይዳ ሲያስተምር የነበረ መጨረሻ ላይ ውሸታም በጣም አጭበርባሪና በጣም የኢትዮጵያን ህዝብ አታላይ መሆኑ እየታወቀበት ሲመጣ የሲቪል አስተዳደሩ ከሱ እጅ እየወጣ እንደመጣ የኢትዮጵያ ከሱ እጅ እየወጣ እንደመጣ ስላወቀ መጨረሻ ላይ ያደረገው ምንድነው የመጨረሻ ምሽጉ ያደረገው መከላከያ ሰራዊቱን ነው መከላከያ ሰራዊቱን የመጨረሻ ምሽግ አድርጎ በዛ ውስጥ ያገዛዝ ዘመኑን ለማራዘም ከፍተኛ ጥረት አድርጓልኝ የራሱን አባላቶች በተለይ የራሱ ደጋፊዎች የውስጥ የቅርብ ሰዎች ናቸው ሚላቸው ከፍተኛ ማዕረግ እየሰጠ ያለ አቅማቸውና ያለ ትምርታቸው ድግ አርጎ ከላይ ያስቀመጠ አንዳንድ ቦታ ላይም ደግሞ የመከላከያ አጠቃላይ የደህንነት ተቋሙን አፍርሶ የተወሰኑ የራሱን ሬዲየስ አጥብቦ የራሱን ጀነራሎች መከላከያውን አጠቃላይ እንዲመርጁ በማድረግ ከሁለት በመክፈል እርስ በርሱ በማጋጨት ከፍተኛ ጥረት ሲያደርግ ነበር አሁን ደግሞ እንግዲህ የፈራነው ነገር መጣ ድሆ ይባላል የፈራው ነገር አሁን መከላከያ ከሱ እጅ ከወጣ ከእንግዲህ በኋላ የኢትዮጵያ ህዝብ ሙሉ በሙሉ ከሱ ማስተዳደር እየወጣ የመጣ መሆኑን ስላወቀ መከላከያውን ከኢትዮጵያ ህዝብ የተለየ ሊሆን ስለማይችል በተለይ የታችኛው አመራርና አጠቃላይ ሰራዊቱ ከኢትዮጵያ ህዝብ የተለየ ኑሮ እየኖሩ አይደለም በበረሃ ውስጥ
6 እና 5 ዓመት አብይ ስልጣን ከያዘበት ጊዜ ጀምሮ በቀበሮ ጉድጓድ ውስጥ ራሱን ቀብሮ ብስኩት እየበላ ልብሱን ሳይቀይር ቅማል በብብቱና በካልሲው በፓንቱ ቅማል ቀምሎ ገላውን በማይታጠብበት ጫማውን በማያጥበት ሁኔታ 4 እና 5 ዓመት በምሽግ የተቀመጠ ሰራዊት ይሄን ሊያደርግ የግድ ስለሆነ ወደዛ እየወደ ነው። ነገር ግን እነዚህ መልቀቂያ የጠየቁ ጀነራሎች አሁን አማራ ጀነራሎችን ለማሰናበት እቅድ ይዞ ነበር። አሁን ደግሞ ሌሎች ጀነራሎች የደቡብ ጀነራሎች አንተ የጠቀስካቸው ጀነራሎች ከእጁ እየወጡ እያመለጡ ነው። አሁንም የፕሮፓጋንዳ ክንፍ የነበረው በተለይ የመከላከያ የፕሮፓጋንዳ ክንፍ የነበረው የስነልቦና ግንባታ መምሪያ ውስጥ ፍርስርሱ ነው የወጣው። 8 የፕሮፓጋንዳ ባለሙያዎች አመራሮችን ጨምሮ አንዳንዶቹ ወደ ፋኖ እንደተቀላቀሉ፣ አንዳንዶቹም ደግሞ ወደ ሸኔ እንደተቀላቀሉ፣ አንዳንዶቹም ደግሞ ከድተው ወደ ውጭ ሀገር እንደሄዱና ነገ በመንግስት ላይ ተመልሰው ፕሮፓጋንዳ ሊሰሩበት እንደሚችሉ ነው የሚገመተው። በአጠቃላይ በስርዓቱ ላይ የመከላከያ ሰራዊት ከእጁ ወጣ ማለት ምናልባት በጣት የሚቆጠሩ የኦሮሞ ጀነራሎች ከበው በክንፋቸው ሸፍነው የተወሰነ ሊያቆዩት ቢችሉም ነገር ግን አጠቃላይ በሰራዊቱ ላይ እየተፈጸመ ያለው በደል ከፍተኛ ከመሆኑ አንፃር የስርዓቱ የማምሻ እድሜ እያለቀ መሆኑንና ከእንግዲህ በኋላ በሰራዊቱ አመት ተነሶ ከፍተኛ የሆነ ጉዳት ሊደርስ እንደሚችል ነው መረዳት የቻልኩት። ሌላው የፕላን ሚኒስትሯ ዶክተር ፍጹምን ጨምሮ የመከላከያ ሚኒስትሯ ኢንጂነር አይሻ የመከላከያ ከፍተኛ አመራሮችን በመሰብሰብ ሰራዊቱ አድማ ሊያስነሳ ብጥብጥ ሊያስነሳ ይችላል፣ በመንግስት ላይ አመጽ ሊያስነሳ ይችላል በማለትና በመስጋት የማብረር ስራ ለመስራት ተልከው ነበር። ነገር ግን ከከፍተኛ ወታደራዊ መኮንኖች የተመለሰላቸው መልስ በጣም የሚገርም ነው። እኛ የህዝቡን ኑሮ እኛም እየኖርነው ነው። ምናልባት ጥቂት በጣት የሚቆጠሩ ጀነራሎች አልታካብተዋል፣ የጥይት ድምጽ ሰምተው አያውቁም፣ ከፍተኛ የሆነ ደረጃውን የጠበቀ ኑሮ እየኖሩ ነው። አብዛኛው 99% ሰራዊቱ ግን ከፍተኛ ጉዳት ላይ በመሆኑ እኛ ከህዝቡ የተለየን ስላልሆን ጥያቄዎቻችሁን አንቀበልም በማለት እነሱ ተስፋ ሰጠው በሚቀጥለው አመት እንደዚህ አይነት የሰራዊት ደሞዝ ይጨመራል፣ እንዲህ አይነት ጥቅም ይደረጋል፣ በተወለዳችሁበት ክልል አካባቢ መሬት እንሰጣቸዋለን ብሎ ትምህርት መምሪያው ላይ ወይም ትምህርት ሚኒስቴር ላይ ሰብስበው መምህራንን ሊደልሏቸው እንደሞከሩት አይነት የመከላከያ ሰራዊቱንም ለመደለል ከፍተኛ ጥረት ቢያደርጉም እነዚህ ሁለት የመንግስት ባለስልጣናትን ሰራዊቱ በተለይ ከፍተኛ መኮንኖች አሳፍረው መልሰዋቸዋል። ከፍተኛ መጠራጠርና ከፍተኛ ግጭት ውስጥ ገብተው ነው ስብሰባው ያለ ውጤት የተበተነው። መሳይ ይህንን የመከላከያ አመራሮች ትዕዛዝ በመስጠት ወደ መከላከያ መምሪያዎች አውርደው በሰራዊቱም ላይ መከላከያ መምሪያዎች ደግሞ ለበታች መኮንኖችና ለቢሮ ሰራተኞች ሙሉ በሙሉ ጉዳዩን እንዲያስገነዝቡ ለማድረግ ጥረት ያደረገ ቢሆንም መንግስት ይሄ ነገር ግን ከላይ ካናቱ ላይ ሙሉ በሙሉ ተገቶ ሐሳቡን ሳይወስዱት በሐሳብ ልዩነት ተበታት ነው እንደሄዱ ነው የሰማሁት መረጃ የሚያመላክተው። እንግዲህ ከመረጃ ምንጮች ለማወቅ እንደተቻለው በአሁኑ ሰዓት የደሞዝ ጭማሪ ጥያቄ በሰራዊት ውስጥ በስፋት እየተብላላ እንደሚገኝ ይህንን የተረዱት የብልጽግና አመራሮች በፍጥነት ነው ሰራዊቱን በተለይ በመምሪያ ደረጃ በቅድሚያ እንዲያወያዩ ከዛም በተዋረድ እስከ ታች ድረስ መምሪያዎች ደግሞ የየክፍሎቻቸውን ሰብስበው ተመሳሳይ የሆነ እንዲህ አይነት ጥያቄን ገና ከፍ ሳይል በእንጭጩ መቅጨት ይገባል በሚል ይሄ ተልዕኮ የትዕዛዝ ተሰጥቷቸው እያስፈጸሙ ያሉት ዶክተር ፍጹም አሰፋ የኢትዮጵያ ኢኮኖሚ አሁን ያለበትን ሁኔታ ወደፊት ተስፋውን በመግለጽ አሁን በደሞዝ ጭማሪ ሰበብ ኑሮ ውድነት የከፋ እንዲሆን ያደርጋል እንጂ ምንም ለውጥ አይመጣምና የሌላውን የጸረ ሰላም ኃይሎችን አጀንዳ እናንተ ልትሰሙ አይገባም በሚልም ጫና በመፍጠር ነው እንግዲህ ጉዳዩ ጥያቄው እንዲድበሰበስ ያደረጉ የሚገኙት። ቀደም ሲል እንደተባለው የመከላከያ የፕሮፓጋንዳ ክፍል ውስጥ የሚሰሩ 8 ጋዜጠኞች ናቸው የለቀቁት። በእነዚህ ምትክ ሰሞኑን መከላከያ ማስመረቁን ገልጿል። በአንድ ጊዜ ያህል የፕሮፓጋንዳ የመከላከያ ባለሙያዎችን ማስመረቁ ምን ያህል የሰው እጥረት እንደገጠመውና ሰዎች ባለሙያዎች እየለቀቁ እንደሄዱ የሚያረጋግጥ ሆኖ ነው የተገኘው። እንግዲህ የተወሰኑትን ለማግኘት ሞክረናል፣ በተለይ ከሀገር የወጡትን ለማግኘት ሞክረናል። ከፍተኛ ጫና ውስጥ መሰንበታቸውን ነው የገለጹልን። ብሔር ማንነታቸው በተለይ በአሁኑ ሰዓት በአማራ ተወላጅነት ሰራዊት ውስጥ መቆየት እጅግ ከባድ እንደሆነ ነው የገለጹልን። ለዚህም ይመስላል አሁን በአሁኑ ጊዜ አመራሮች ጭምር ነው ጫና እየተደረገባቸው ተገፍተው ሰራዊቱን እንዲለቁ እየተደረጉ የሚገኙት። በተጨማሪ ጀነራሎች እየለቀቁ ነው። ተጨማሪ ጀነራሎች በጡረታ ስም እንዲሰናበቱ እየተደረጉ ይገኛሉ። መከላከያ ሰራዊቱ በፊት ከነበረው በዋት ዘመን ከነበረው የበለጠ ቁመናው እየወረደ የመጣበትና የአንድ አካባቢ የአንድ ሰፈር ልጆች መከላከያ እየሆነ የመጣበት ሁኔታ ነገ ከነገ ወዲያ ለሀገሪቱ አጠቃላይ
አጠቃላይ ብሔራዊ አደጋ ስጋት በሚመጣበት ጊዜ የሚከላከል ኃይል እንዳይኖር ነው እያደረገ የሚገኘው። እንግዲህ መረጃዎች አሁንም የወጡ ናቸው ያሉት በመከላከያ ሰራዊት ውስጥ ጥያቄ እንዳይነሳ የበታች አመራሮች ከሀብቱ እንኳን ያላገኙ በመደበኛ ደሞዛቸው አገልግሎት እየሰጡ የበታች መኮንኖች ጭምር ጥያቄ እያነሱ መሆናቸውን ነው የደረሰን መረጃ የሚያመለክተው። መሳይ እኔ እስካሁን ድረስ በጣም ሲገርመኝ የነበረው በጣም በርካታ በመቶ ሺዎች የሚቆጠሩ የመከላከያ ሰራዊት አባላት 5 እና 6 ዓመት ምናልባትም ጠቅላይ ሚኒስትሩ ስልጣን ከያዘበት ጊዜ ጀምሮ በምሽግ ራሱን ቀብሮ ከፍተኛ ጉዳት ደርሶበት እየሞተ እንኳን ለቤተሰቦቹ መርዶ ሳይነገር የቀረበት አልባሳት በሁለት ዓመት አንድ ጊዜ አንድ ልብስ እየሰጠ በአጠቃላይ በረሃብና በቸነፈር በችግር ውስጥ ያለ ሰራዊት እስከዛሬ ድረስ ጥያቄ ባለማንሳቱ በጣም ይገርመኝ ነበር። አሁን ግን በደሉ እየጨመረ እየመጣ መሆኑን የተረዳው የመከላከያ ሰራዊት አባላት በተለይ የታችኛው አመራርና ከፍተኛ ጉዳት የደረሰበት ሰራዊት አባላት ጥያቄ እያነሱ እንደመጡ እኮ በርካታ ቦታዎች ላይ በሚዲያ የተመለከትነው ነገር ነው። በአማራ ክልል እየተደረገ ባለው ጦርነት የተማረኩ የመከላከያ ሰራዊት አባላት የሚናገሩት ነገር ነው። እኛ ለፕሮፓጋንዳ ብለን የተናገርነው ነገር አይደለም። እኔ ይሄው በአመቴ ነው እርጥብ እንጀራ የበላሁት፣ ልብሴን የቀየሩ ገላይን የታጠብኩት 6 እና 7 ወር ሆኖኛልኝ፣ ቀበሮ ፈር ይበልተ አፈሩ መስለን እየኖርን ነው እያሉ እየተናገሩ ነው። እነዚህ ለምን ጥያቄ እስከዛሬ ድረስ እንዳላነሱ ይርመኛል። አሁን ግን ገብቷቸዋል። የምቧይ ካብ እየሆነ ነው ስርዓቱ። አጠቃላይ በአገዛዝ ሂደቱ የምቧይ ካብ እየሆነ ነው፣ መፍረስ ጀምሯልኝ። እንግዲህ የአሳ ግማቱ ካናቱ ነው የሚባለው። ከላይ ካናቱ እኔ መካበታለው በጣም የኔን ያገዛዝ ዘመኔን ሊያራዝምልኝ የሚችለው መከላከያ ሰራዊት ነው በማለት ከመከላከያ ሰራዊት ጋር ተጣብቆ የኖረው አብይ አህመድ ዛሬ መከላከያ ሰራዊቱ በቡድን ከፍሎ የተወሰኑ የራሱ ዘመዶችና የራሱን አካባቢ ሰዎችን በጣም ጥንቃቄ በተሞላበት ሁኔታ ቢያደርግም ይሄው ጥያቄው እየተነሳ እሱ ጭንቀት ላይ መግባቱን ነው እየተረዳን ያለ ነው። ይቀጥላል፣ ገና ይቀጥላል። ምናልባትም እሱ በመከላከያ ሚኒስትር ጥያቄዎች ተነሱ ይባል እንጂ አሁንም እዛው አፍንጫው ስር ላይ የሚኒስትሮች ምክር ቤት ላይ ሌሎችም ሚኒስትሮች ጥያቄ አንስተው ሰውየውን ገለል የሚያደርጉበት ሩቅ አይደለም ብዬ ነው የምገምተው። መሳይ በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ተጠናክሮ ቀጥሏል። ባለፉት 2 ቀናት በአራቱም የአማራ ቀጠናዎች ከአገዛዙ ጥምር ኃይል ጋር ከፍተኛ ውጊያዎች መደረጋቸውን ያገኘነው መረጃ ያመለክታል። በተለይም በጎጃም ሞጣ አካባቢ የአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሰ ጥቃት መፈጸሙንም ከደረሰን መረጃ ለመረዳት ተችሏል። በጎንደር ሰሞኑን የተጀመረው የህልውና ተጋድሎ ተጠናክሮ የቀጠለ ሲሆን በተለይም በአገዛዙ የፌደራል ፖሊስ ሰራዊት ላይ የተፈጸመው ጥቃት በሰውና በመሳሪያ ላይ ከፍተኛ ኪሳራ መድረሱን ነው ያገኘነው መረጃ የሚያመለክተው። በአማራ ክልል ስላለው ወቅታዊ የተጋድሎ እንቅስቃሴ ዙሪያ የዘውትር ተሳታፊያችን የሰበሰባቸው መረጃዎች አሉ። ወደዛ አልፋለሁ። አመሰግናለሁ። በአማራ ክልል በተለያዩ አካባቢዎች አሁንም ውጊያው ተጠናክሮ እንደቀጠለ ሲሆን በተለይ በዚህ 2 ቀን ውስጥ በሞጣ ከተማ በቢቡኝና በአካባቢው ድጓጽዮን በሚባሉ ወረዳዎች አካባቢ ወይም ቢቡኝ በተባሉ ወረዳዎች አካባቢ ሰፊ ቀጠና የሸፈነ በተለይ ደግሞ በዋናነት ከጎንጅን ቆለላ ተነስቶ በቀራኒው አድርጎ እስከ ሞጣ ድረስ የዘለቀና ከዛም አልፎ ወደ ድጓጽዮን ወረዳ የቢቡኝ ወረዳ ዋና ከተማ ድረስ የመብረቁ ተፈራ ክፍለ ጦር የተለያዩ ብርጌዶች በአካባቢው ተሰማርቶ በነበረው ያገዛዙ ጦር ላይ ከፍተኛ ጉዳት አድርሰውበታል። በተለይ በሞጣ ከተማ የተደረገው ትንቅንቅ እንግዲህ ከሞጣ ከተማ እዛ ምስራቅ ጎጃም አካባቢ የሞጣ ከተማ ትልቅ ወታደራዊ አገዛዙ ትልቅ ወታደራዊ ካምፕ አለ። ከዛ ካምፕ ተነስተው በአካባቢው ያለውን ኃይል ለማጥቃት አገዛዙ ጦር ሲንቀሳቀስ የፋኖ ኃይሎች በሌላ አቅጣጫ ገብቶ ምሽጉን ተቆጣጥረው ከ80 እስከ 80 የሚደርስ የመከላከያ ሰራዊት ገለው ስናይፐር ሞርተሮችንና በጣም በርካታ ተተኳሾችን ከከተማው ይዘው መውጣታቸውን ሰምተናል። በተጨማሪ ድጓጽዮን የሚባለው የቢቡኝ ወረዳ ዋና ከተማ የሆነችው ድጓጽዮን ላይ የፋኖ ኃይሎች እንዲሁም ሌላኛው ብርጌድ የመብረቁ ተፈራ ሌላኛው ብርጌድ ወደ ከተማዋ ዘልቆ በመግባት የዛን ያገዛዙን ጦር አባላት በምሽግ የነበሩትን ኃይሎች ሙሉ በሙሉ በመደምሰስ ከተማዋን ተቆጣጥሮ ይገኛል። እንዲሁም ዛሬ በጎንጅን ቆለላ አካባቢ ውጊያ በጣም የጠነከረ ውጊያ
እየተደረገ ነው። በአጠቃላይ ከባህር ዳር ከተማ 48 ኪሎ ሜትር ከጎንጅን ቆለላ ጀምሮ እስከ በአዴት በኩል አድርጎ እስከ ድጓጽዮን ድረስ ያሉ በሁለት ቀናት ውስጥ ከፍተኛ ውጊያ እየተደረገ ነው። በድጓጽዮን ብቻ እንኳን ከ60 በላይ ያገዛዙ ጥምር ጦር አባላት ነው እንደተገደሉ መረጃው የደረሰኝ መሳይ። ሌላው እንግዲህ በትናንትናው ዕለትና ከትናንት ወዲያ በጎንደር ከተማ አይራ በተባለው አካባቢና ከቀበሌ እስከ ቀበሌ 18 ዘልቀው የገቡት የፋኖ ኃይሎች በዛ አካባቢ የነበረውን የመከላከያ ሰራዊት በመደምሰስ አካባቢውን ሙሉ በሙሉ ምሽጋቸውን ካፈረሱ በኋላ የሚይዙትን የሚማርኩትንና አንዳንድ ማርከው የሚወስዷቸውን የፖለቲካ ካድሬዎችን ይዘው አካባቢው እንደወጡ ነው መረጃው የደረሰኝ። ሌላው እንግዲህ በዛሬው ዕለት ትናንትና ማታ የጀመረው አርኖ ጋርኖ የሚባል ቀበሌ ያለ ማለትም ከአዲስ ዘመን ወደ ጎንደር በሚወስደው መንገድ ላይ የመከላከያ ሰራዊት አባላት ከዛ አካባቢ እንቅስቃሴ ሲያደርጉ ከበባ በመፈጸም በጣም በርካታ የፖለቲካ ካድሬዎችን ጨምሮ ሁለት የቢሮ ኃላፊዎችን ምክትል የቢሮ ኃላፊዎችን ጨምሮ በርካታ ወታደራዊ አዛዦችና እነሱን አጅቦ ሲንቀሳቀሱ የነበሩ የመከላከያና የአድማ ብተና ኃይሎች እንደተመቱና በአጠቃላይ በዛ በአርኖ ጋርኖ አካባቢ የተደረገው ውጊያ በፋኖ ኃይሎች የበላይነት እንደተጠናቀቀና ትልቅ ድል እንደተገኘ ነው መረጃው የደረሰኝ። በዚህ በጎንደር ቀጠና በተደረገው ውጊያ ከ100 በላይ የመከላከያ ሰራዊት አባላት እንደተገደሉ ሲገለጽ 4 ከፍተኛ ወታደራዊ አዛዦችን፣ 3 የራዲዮ ኦፕሬተሮችን፣ 3 የአድማ ብተና አዛዦችን፣ 1 የፖሊስ አዛዥን ጨምሮ ከ91 በላይ መሳሪያና ከ17000 በላይ ተተኳሾችን በምርኮ እንዳገኙ ነው መረጃው የደረሰኝ መሳይ። ሌላው በሰሜን ሸዋ የከሰም ክፍለ ጦር የነበልባል ብርጌድ 1 ሻለቃ ሙሉ በዛ አካባቢ ከሚንቀሳቀሰው የከሰም ክፍለ ጦር ነበልባል ብርጌድ በዛ አካባቢ የሚንቀሳቀሰውን 4ኛ ክፍለ ጦር የተባለውን የመከላከያ ሰራዊት አባላት 1 ሻለቃ ሙሉ ውስጥ ለውስጥ በተደረገ የማግባባት ሂደት አንዱ ሙሉ ሻለቃ ከነሙሉ ትጥቁ ከአካባቢ ተሰውሮ ፋኖችን እንደተቀላቀለ ነው የደረሰኝ መረጃ የሚያመለክተው። እንዲሁም በአቸፈር በትናንትናውና ከትናንት ወዲያ መንግስት በዛ አካባቢ ተንቀሳቅሶ ሲቪሊያንን በመግደሉ ምክንያት የአቸፈር አካባቢ ሁለቱም ምስራቅ ሰሜን አቸፈርና ደቡብ አቸፈር ያሉ የራሳቸው መሳሪያ ያላቸው መንግስት እየፈጸመባቸው ያለውን በደል በመቃወም ሙሉ በሙሉ አጠቃላይ በማዕበል በሚመስል ህዝባዊ ማዕበል በሚመስል ደረጃ ገበሬው እርሻውን ትቶ ቤቱን ትቶ ከፋኖ ኃይሎች ጋር ተቀላቅሎ በአካባቢው ላይ በነበረው የመከላከያ ሰራዊት ላይ ከፍተኛ ጉዳት እንዳደረሰ ነው የደረሰኝ መረጃ የሚያመለክተው። ሌላው ዛሬ ከሰዓት በኋላ አሁን አንተና እኔ እየተነጋገርን ባለንበት ሰዓት በሰከላ ወረዳ የፋኖ ኃይሎች ወደ ከተማዋ ዘልቀው በመግባት ከተማዋ ላይ የነበረውን የመከላከያ ሰራዊት በመምታት ከተማዋን መቆጣጠር መቻላቸውን ነው የደረሰኝ መረጃ የሚያመለክተው። ብልጽግና ፓርቲ ለመጪው ምርጫ ኢትዮጵያዊነትን በማቀንቀን ስትራቴጂ ነድፎ ለመንቀሳቀስ መወሰኑን አንድ ሰነድ አመለከተ። ለአንከር ሚዲያ በደረሰ ሰነድ ላይ እንደተገለጸው ብልጽግና ፓርቲ ከብሔር በተሻገረ ኢትዮጵያዊ ማንነትን በማቀንቀን መጪውን ምርጫ ለማሸነፍ ትኩረት ሰጥቶ እንደሚንቀሳቀስ የሚያመለክት ነው። የሰሞኑ የአብይ አህመድ ተከታታይ መግለጫዎችም ኢትዮጵያዊነትን በማጉላት ብልጽግና ፓርቲ ኢትዮጵያዊ ብሔርተኛ ሆኖ በምርጫው እንዲቀርብ ለማድረግ ሰፊ ስራ ለመስራት መታቀዱን ለማንጸባረቅ እንደሆነም ተመልክቷል። ሰሞኑን አብይ አህመድ ኢትዮጵያዊነትን በተመለከተ የዛሬ 7 ዓመት አካባቢ የኢትዮጵያ ህዝብ ተቀባይነት እንዲያገኝ ያደረገውን ኢትዮጵያዊ ትርክትን መልሶ ለማስተጋባትም የተፈለገው በዋናነት መጪውን ምርጫ ታሳቢ ተደርጎ እንደሆነ ነው ባገኘነው ሰነድ ላይ የተመለከተው። የሰሞኑን የአብይ አህመድ ሰፊ ቃለ መጠይቅን መነሻ በማድረግ ከዘውትር ተሳታፊያችን ጋር አጭር ቆይታ አድርጋለሁ። እንግዲህ ቀደም ሲል እንደተመለከተው ሰነዱ የብልጽግና ፓርቲ ኢትዮጵያዊ ብሔርተኛ ፓርቲ ሆኖ ምርጫው ላይ ለመቅረብ ያቀደ መሆኑን የሚያሳይ ነው። ብልጽግና የብሔር መስመርን የተሻገረ በአጠቃላይም ኢትዮጵያውያንን የሚወክልና ኢትዮጵያዊነትን የሚያቀነቅን ፓርቲ ሆኖ ለመምጣት መዘጋጀቱን በሰፊው ለመንቀሳቀስ እንዳሰበም ነው ከሰነዱ ለመረዳት የተቻለው። የአብይ አህመድ የሰሞኑ ሰፊ ቃለ መጠይቅም ይህንኑ ለማጉላት ታሳቢ ተደርጎ የተዘጋጀ ነው።
ነው እንዴት አየው ምን ማለት ነው ብልጽግና በምርጫ ሲቃረብ ኢትዮጵያዊ ብሔርተኛ ሆኖ ለመምጣት የፈለገበትም በዋናነት የዛሬ 6-7 ዓመት አብይ ያገኘውን ተቀባይነት መልሶ ለማግኘት ይቻላል የሚል ሙከራ ለማድረግ ጭምር ነው የኢትዮጵያ ህዝብ ሞኝ አይደለም ከዚህ በፊት ኢትዮጵያ ብሎ የኢትዮጵያን ህዝብ አንዴ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እያለ የጠቀሰውን ቃላት አምኖ ከዚህ በፊት ከነበረው የ27 ዓመት የጭቆና አገዛዝ የተሻለ ስርዓት መጣልኝ ብሎ ሰውየውን የሰጠውን ቃል በማመን ከፍተኛ ድጋፍ አግኝቶ ነበር እውነት ነው ያንን ድጋፍ ግን ከእንግዲህ በኋላ ለኢትዮጵያ ህዝብ ወርቅ ቢያነጥፍለት ወደ ኋላ የማይመለስ የኢትዮጵያ ህዝብ የአብይ አህመድ የኢትዮጵያ ህዝብ ጠላት እንደሆነ ሙሉ በሙሉ አውቆታልኝ ይሄኮ ምልክቶችን እኮ ያያየን ነው ድሮ በጎዳናዎች ላይ እንደፈለገ ሲንቀሳቀስ የነበረ ሰው በዲያስፖራ ሲሄድ የዲያስፖራዎች ተገልብጠው ወጣው ድጋፍ ሲሰጡ የነበሩትን አሁን አውሮፓ አካባቢ ሄዶ በ7 ነው በ6 ሀገሮች ጉብኝት ለማድረግ ተንቀሳቅሶ ሹልክሎ ወጥቶ ሹልክሎ የመጣበት እኮ አንዱ ማሳያ ነው በኢትዮጵያ ህዝብ ዘንድ የተጠላ መሪ መሆኑን እና ስርዓቱም ከእንግዲህ በኋላ የማይድን የበሰበሰ እንቁላል መሆኑን እኮ የኢትዮጵያ ጠንቅቆ አውቆታል ከእንግዲህ በኋላ የትም አይደርስም በሚዲያ ላይ ወጣ አልወጣ ኢትዮጵያ ተረዱታል አጠቃላይ ችግሩን ነገር ግን በ7 ዓመታት ያገዛዝ ዘመኑ በቴሌቪዥን መስኮት ብቅሎ የማያውቀው መሪ ከመሪ የማይጠበቅ እንደው አንድ እርሟን ጠምቃ ፈጀችው ጠልቃ ይባላልኝ እና እርሙን የቴሌቪዥን ሚዲያ ላይ ወጥቶ በጋዜጠኛ ሲጠየቅ በጣም አድካሚ ከመሪ የማይጠበቅ የኢትዮጵያን ህዝብ የሚያሰለች አጠቃላይ የኢትዮጵያን ህዝብ ችግር ያላገናዘበ እንደው በባየር ላይ አንተ እንደምትለው በደሴት ላይ የተቀመጠ ምናልባትም አንዳንድ ጊዜ የስካንዲኔቪያን ሀገር መሪ እስኪመስል ድረስ ነው መግለጫ ሲሰጥ የነበረው ነገር ግን በመግለጫው የኢትዮጵያ ህዝብ ሊታለል የሚችልበት ሁኔታ የለም ህብረተሰቡ ገና እርሳቸው ወደ ቴሌቪዥን መስኮት ብቅ ሲሉ ነው መከታተላቸውን ቴሌቪዥናቸውን እየዘጉ የወጡት በርግጥ የኢትዮጵያ ህዝብ ምርጫ እንዳያገኝ አድርጎ አንደኛ የብሔራዊ ቴሌቪዥን ጣቢያዎችን ሙሉ በሙሉ ለ3 እና ለ4 ተከታታይ ቀናት ሙሉ በሙሉ ሌላ ፕሮግራም እንዳያስተላልፉ በማድረግ ሌላው የግለሰብ የቴሌቪዥን ጣቢያዎችን ኤንቢሲን ጨምሮ ሌሎችንም የቴሌቪዥን ጣቢያዎች በዚህ ጉዳይ ላይ ማግለጫውን በቀጥታ እንዲያስተላልፉ ለማድረግ የክልል የቴሌቪዥን ጣቢያዎች 10 ምናምን ክልሎች ሙሉ በሙሉ የሰውየውን ዲስኩር እና በጣም አድካሚ የሆነ አሰልቺ የሆነ ኢንተርቪው እንዲያስተላልፉ በማድረግ ምርጫ እንዳይኖርና አድርጎ ነበር ግን የኢትዮጵያ ህዝብ ሙሉ በሙሉ በተለይ በአዲስ አበባ ከተማ ጠቅላይ ሚኒስትሩ በሚዲያ ላይ ሊወጡ ሲሉ ቴሌቪዥናቸውን እየዘጉ ማየት አንፈልግም እያሉ እየወጡ እንደሆነ ነው በጣም በብዙ አካባቢዎች ላይ ለማየት የሞከርኩት መሳይ ግን በቴሌቪዥን አለመመልከታቸው ብቻ አረካቸውም እንደ ሰውዬ ምን ተናግሮ ይሆን ሚል በሚዲያ ላይ በዩቲዩብ በፌስቡክ እየተቆራረጠ የወጣው አጠቃላይ ንግግሩ ግን የኢትዮጵያን ህዝብ በጣም ብስጭት ውስጥ የሚከት መሆኑን ነው የተረዳሁት እንግዲህ በዚህ ዜና አንደኛ በጣም የድፍረት ጥግ ነው የተናገረው የኢትዮጵያን ህዝብ ስነልቦና በጣም የናቀ ለምሳሌ መጋቢት 24 የተናገርኩትን ከነ ዓላማው እየኖርኩት ነው ብሎ ነው የተናገረው ከነ ዓላማው ማለት ምንድነው መጋቢት 24 ሲናገር እኮ የኢትዮጵያ ህዝብ ያጨበጨበለት ኢትዮጵያዊነትን ስለሰበከ ነው ነገር ግን እዛ ላይ ሳናጣራ እናስርም ብሎ ዛሬ የኢትዮጵያ ህዝብ ከነበረው ስርዓት በላይ እስር ቤቶች ሞልተው ወታደራዊ ካምፖች በወታደራዊ ማሰልጠኛ ተቋማት ዜጎቻችን ከፍተኛ በደል እየተፈጸመባቸው በበረሃ በሙቀት ውሃ በሌለው ምግብ በሌለው ስንቶች የፖለቲካ እስረኞች ናቸው ሙተው የቀሩት ሌላው እኛ ራሳችን አሸባሪዎች ነን እንደ መንግስት ህዝቡን ይቅርታ ጠይቃለሁ ብሎ ከኢህአዴግ የሰራው ወንጀል በአንደበቱ ልቡን ሳይገልጽ በአንደበቱ የኢትዮጵያን ህዝብ ይቅርታ ጠይቃለሁ ብሎ አሁን ኢህአዴግ በ27 ዓመት ከፈጸመው ወንጀል እኮ አሁን በዚህ 2 ዓመት የፈጸመው በአማራና በኦሮሚያ ክልል በትግራይ ክልል የፈጸመው ወንጀል እኮ ተወዳዳሪ የሌለው መሪ ነው የሚያደርገው መሳይ ሌላው እንግዲህ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ብሎ የተናገረው ሰው እንግዲህ ምን ያደረገ ነው ይሄ መንግስት ምን ያደረገ ነው ብሔርን ከብሔር ዘርን ከዘር ሃይማኖትን ከሃይማኖት ከፋፍሎ ያገዛዝ ዘመኑን ለማምጣት ኢትዮጵያ ሚለውን ስም እጅግ በጣም የሚጠላ መሪ እንደሆነ እኮ ኢትዮጵያ ጠንቅቆ አውቆታል ተቋማትን በተለይ ደግሞ የመከላከያ ሰራዊትና የደህንነቱ እንዲሁም የፖሊስ አካላቱን በአንድ ብሔር ሰብስቦ ይዞ ስርዓቱን የአንድ ብሔር ለማድረግ ከፍተኛ ጥረት ያደረገ አልነበረም እንዴ እኮ ከኢህአዴግ ጋር እኮ ስናወዳድረው በፍጹም የሚገናኝም አይደለም ለውድድርና ለንጽጽርም የሚቀርብ አይደለም ከላይ እስከታች ድረስ እኮ ሙሉ በሙሉ የአንድ ብሔር አባላት አድርጎ መከላከያውንም ደህንነቱንም ፖሊሱንም እኮ አፍኖ ይዞ ለአገዛዝ
ዘመኑ መራዘም ከፍተኛ ጥረት እያደረገ እንደሆነ ነው የሚታየው። ነገር ግን የሰጠው መግለጫ ከሁሉ በላይ በጣም የኢትዮጵያን ህዝብ ችግር ያላገናዘበ ዝም ብሎ በአየር ላይ እንደሚሄድ የተነፋፍኛ አይነት ነገር ነው እኔ ለመረዳት የቻልኩት። መሳይ እንግዲህ በሰነዱ ላይ እንደተመለከተው ከዚህ በኋላም እንዲህ አይነት ቃለ መጠይቆች በተለይ ኢትዮጵያዊነትን የሚያጎሉ በየመድረኩ ኢትዮጵያዊነትን የሚሰብኩ ብልጽግና ኢትዮጵያዊ ቀለም እንዳለው የሚያደርጉ ነገሮችን በዝርዝር እቅድ አውጥተው ነድፈው ለመንቀሳቀስ መዘጋጀታቸውን ነው በሰነዱ ላይ የተመለከትነው። ይሄ ቃለ መጠይቅም አንድም አብይ አህመድ ያው ቀደም ሲልም ገልጸዋል። ያኔ መጋቢት 24 የተናገርኩትን ነው እየኖርኩ ያለሁት ሲልም ያኔ የተናገረው ምላሱ ላይ የተመላለሰው ኢትዮጵያዊነትን አሁንም ለመስበክ የመጣበት ሁኔታ እጅግ አሳፋሪ ነው። ዳልከውም የኢትዮጵያ ህዝብ ያኔም እድል እንስጥ ብሎ ከነበረበት ጭቆና እንደው እፎ የሚልበት ምዕራፍ ይጀመር ይሆን ብሎ በተስፋ ስለጠበቀ እንጂ ይህ ሰው ምን ይሆን ሰይጣን ይሁን መልአክ ያወቀበት ሁኔታ አልነበረም። መጋቢት ላይ ስልጣን ላይ ሊወጣ የካቲት ላይ ስለዚህ ሰው የሚታወቅ ነገር አልነበረም። የኢትዮጵያ ህዝብ በተስፋና በቅንነት ነው የተቀበለው። ያንን ቅንነት ነው የካደው። ያንን ኢትዮጵያ ህዝብ የሰጠውን እምነት ነው የበላው። ስለዚህ ዛሬ ከ7 ዓመት በኋላ ይሄን ሁሉ መከራ ኢትዮጵያ ላይ አምጥቶ ከ1.5 ሚሊዮን በላይ ኢትዮጵያን በዚህ ሰውዬ አቅምና ራይ አልባነት ምክንያት የሁሉ ኢትዮጵያዊ ካለቀ በኋላ ዛሬም ላሞኛችሁ ብሎ ይሄንን በዚህ በሰሞኑ ቃለ መጠይቅም ወደፊትም በስፋት እንደሚመጣ ነው የተነገረው። በእነዚህ አማካይነት የኢትዮጵያን ህዝብ ልብ ከእንደገና ዳግም አገኛለሁ ብሎ በድፍረት የመጣበት ሁኔታ እጅግ የሚያም ነው። ለማንኛውም የኢትዮጵያ ህዝብ ምን እያለ ነው? ሰሞኑን በጣም አስገራሚ ነገር ነው ያነሳው። የኢትዮጵያ ህዝብ ማንሰራራት ውስጥ ገብቷል፣ ሚራክል ተአምር የሆነ ኢኮኖሚን ያየው የሚል ነገር እየተናገረ ነው። አንዳንድ ወገኖች በቅርበት የኢኮኖሚ ጉዳዩን የሚከታተሉ ሰዎች ይሄ ሚራክል የሚባለው ቃል አላግባብ በጥቅም ላይ ከመዋሉም ባለፈ ምናልባትም አቢዩዝ የተደረገ ቃል ስለሆነ የሚያስጠይቅም ከሆነ በወንጀል ሊያስጠይቅ ይገባል። ሚራክል ኢኮኖሚ ውስጥ የገቡ ሀገራት ስደተኛ ከሀገራቸው የማይወጣበት ይልቅስ ሌሎች ወደነሱ የሚጎርፍበት ሀገር ነው። ኢትዮጵያ በአራቱም አቅጣጫ ዜጎች የሚሰደዱባት ሀገር እንኳን ሚራክል አይደለም በተቃራኒው ዲባክል ኢኮኖሚ ይሉታል። ሁሉ ነገር እየወደመ እያለቀ የመጣበትን። ለማንኛውም የአዲስ አበባ ህዝብም ሆነ በቅርበት አንተ ስለ ቃለ መጠይቁ የሚናገር ሰው አለ? እንደው ቁም ነገርስ ብሎ እየተከታተለ ያለ ሰው ካለ እንዴት ነው የተረዳው ይሄንን ሰውዬ? በእርግጥ አዲስ አበባ ከተማ ላይ አብዛኛው እንደው በቁጥር መጥቀስ ባይቻልም መሳይ አብዛኛው የአዲስ አበባ ከተማ ህዝብ እሱን መከታተል ካቆመ ዛሬ አይደለም። አንደኛ በሚዲያም እኮ ወጥቶ አያውቅም፣ ለጋዜጠኞችም ኢንተርቪው አድርጎ አያውቅም እኮ ሰውየው። ነገር ግን በ7 ዓመቱ አንድ ጊዜ መጥቶ የአዲስ አበባ ከተማን ህዝብ ይሁን የሌሎችን የኢትዮጵያ ነዋሪዎችን ብስጭት ውስጥ የሚከት እንደሆነ ገና ከጅምሩ እኮ ነው የታየው። እየዘጋ ነው የወጣው ሰውየው። መናገር ሲጀምር ቴሌቪዥኑ ዘግቶ ከቤት ይወጣል። ምናልባትም ቡና ለመጠጣት ሻይ ለመጠጣት ሌላ ቦታ ሲሄድ እዛ ቴሌቪዥን ጣቢያ ላይ የተከፈተ ከሆነ ዝጉልኝ እስከ ማለት ደረጃ የደረሱ አንዳንድ ቦታዎችን ለመመልከት ትችያለሁ። ነገር ግን መሳይ ከዚህ ጋር እንደው ተያይዞ አሁን በትናንትናው ዕለት የጤና ባለሙያዎች ዲጂታል ሐኪም ያወጡት አንድ መረጃ አለ። እስከ ምርጫው ድረስ እንግዲህ ሰውየው እስከ ምርጫው ድረስ ከሚቆይ ከሆነ በኢትዮጵያ ህዝብ ከፍተኛ ጉዳት የሚያደርስ መሆኑንና አጠቃላይ የዚህ ምንድነው የሚባለው በጣም ራስ ወዳድነትን ከመጠን በላይ ያለፈ የራስ ወዳድነት ህመም ወይንም ናርሲሲስት ፐርሰናሊቲ ዲስኦርደር የሚባለው በሽታ ተጠቂ እንደሆነ ምልክቶችን ጠቅሰው እኮ እየተናገሩ ነው። ቴሌቪዥን ጣቢያ ላይ ወጣ፣ ሌላም ነገር አደረገ፣ በእግሩ ካደረገ፣ ፑሽአፕ ሰራ፣ በብስክሌት ሄደ። የሱ ስራ ከዚህ በላይ የዘለለ አይደለምና አጠቃላይ ሰውየው የታመመ መሆኑንና በዚህም በርካታ ምልክቶችን አይተው ጥናት አድርገው ያወጡት አንድ መረጃ አለ። ለከቴለሽ የራስ ወዳድነት ልክፍት ተጠቂ መሆናቸውን ከበቂ ማስረጃዎች ጋር ነው ያቀረቡት። እነዚህም ሁለት ዋና ዋና ምልክቶች እንደሚታዩ፣ አንደኛ ከሌሎች እንደሚበልጥ የሚያሰማቸውና ለራሱ የሚሰጠው የተሳሳተ ግምት ነው ይላል። ሁለተኛው ርህራሄ የማይታይባቸው ፍጹም ጨካኝ መሆናቸው ነው ይላል። እነዚህ ሁለት ምክንያቶች ለነዚህ ለተጠቀስኩልህ በጣም ራስ ወዳድነት ለሚባለው በሽታ ዋና ምልክቶች ወይም ሜጀር ሲምፕተምስ ተብለው የሚጠቀሱ ናቸው። የብቃት ማነስን ለመሸፈን የሚያዳብሩት ባህሪ እንደሆነም ይናገራል። እንግዲህ ሰውየው የብቃት ማነስ ችግር እንዳለበት ኢትዮጵያን በደንብ በስነ ስርዓት እየተረዱ የመጡበት ሁኔታ አለ። ይሄን የብቃት ማነስ ችግር ለመሸፈን የሚያደርገው ከፍተኛ የሆነ የመዋሸት ሌላም ነገሮችን የማድረግ ሁኔታ የሚታይባቸው መሆናቸውን በዚህ በሽታ የተጠቃ ሰው በአጠቃላይ ከሌሎች ሰዎች የማያቋርጥ ማረጋገጫ ይፈልጋሉ። ከሁሉም ሰው ጭብጨባና ሙገሳ መፈለጋቸው፣ ስለሌሎች
የሌሎች መብትን ግድ የሌላቸው ሰው መሆናቸው የፈለጉትን የማድረግ አቅም እንዳላቸው ስለሚሰማቸው ከራሳቸው አልፈው ከሌሎች ሰዎች ጋር ይጋጫሉ የሚፈልጉትን ለማግኘት ሌሎችን ያታልላሉ ስኬታቸውን በጣም ያጋናሉ የሌሎችን ስኬት ደግሞ ያጣጥላሉ ከፍተኛ የሆነ ቅናትና ምቀኝነት ባህሪ ይጠናወታቸዋል እነዚህ አሁን የተጠቀስኩት 6 እና 7 ማይነር ሲምፕተሞች ወይም ትንንሽ ምልክቶች በሰውየው ላይ የሚታዩ ስለሆነ አሁን ቴሌቪዥን ወጥቶ የሚቀጥለው ምርጫ እንደዚህ አደርጋለሁ እንዲያሰራለሁ እንዲያደርጋለሁ ኢትዮጵያዊነትን አጉልቼ ኢትዮጵያዊነትን አግንኜ አጭበርብሬ ዋሽቼ የራሴን ጥቅም አስከብራለሁ ብሎ አስቦ ከሆነ ሰው ሁለት ጊዜ አይሸወድም አንዴ ተሸውዷል ኢትዮጵያ ሁለተኛ የማይሸወድ መሆኑን እንደው በዚህ አጋጣሚ ግረ መንገድ የመናገር ፈልጋለሁ የአዲስ አበባም ከተማ ህዝብ ይሁን አጠቃላይ የኢትዮጵያ ህዝብ በዚህ ሰውዬ የደረሰበት አጠቃላይ በደልና ችግር ምናልባትም እሳቸው ወይም እሱ ከዚህ አገር ገሸሽ ከዚህ ስልጣን ከዚህ ወንበር ገሸሽ ቢል ምናልባትም 15 እና 20 ዓመት ያበላሻቸው ነገሮች ለማስተካከል 15 እና 20 ዓመታት የሚወስዱ መሆናቸውን የኢትዮጵያ ህዝብ በሙሉ ጠንቅቆ ስለሚያውቅ ተሎ እንዲወርድለት በተለየ መልኩ ከስልጣናቸው እንዲወገድለት የሚፈልግ እንጂ ምናልባት አጨብጭቦ ወደ ስልጣን ሊያመጣቸው የሚችል የኢትዮጵያ ጤነኛ የሆነ ሰውና ቡድን አለ ብዬ አላምንም መሳይ ኢትዮጵያ የሸቀጦች ዋጋ በከፍተኛ ሁኔታ እየናረ መምጣቱ ተገለጸ አንከር ሚዲያ ከተለያዩ የኢትዮጵያ አካባቢዎች የደረሱትን መረጃዎች መነሻ በማድረግ መገንዘብ እንደተቻለው የሸቀጦች ዋጋ በየዕለቱ እየጨመረ ይገኛል ህዝቡ በከፍተኛ ምሬት ውስጥ መኖሩንም በተለይም በየዕለቱ ህብረተሰቡ የሚጠቀምባቸው የየዕለት ምርቶች በከፍተኛ መጠን ዋጋቸው መጨመሩን ነው ያገኘነው መረጃ የሚያመለክተው አገዛዙ ሰሞኑን በኑሮ ውድነት መቃለሉን የዋጋ ግሽበትም እየቀነሰ መምጣቱን የገለጸ ባለበት በዚህ ወቅት ነው የተለያዩ ምርቶች ዋጋቸው በከፍተኛ መጠን እየጨመረ የመጣው በአዲስ አበባና በአንዳንድ አካባቢዎች ያለውን ወቅታዊ ሁኔታ በተመለከተ የዘውትር ተሳታፊያችን መረጃዎችን ሰብስቧል በአንዳንዶቹ ላይ ያለውን የዋጋ ሁኔታ በተመለከተ ዝርዝር መረጃ ያቀርብልናል መልካም መሳይ እንግዲህ ስርዓቱ ስልጣን ከያዘበት ጊዜ ጀምሮ የኢኮኖሚ ፖሊሲ የሌለው መንግስት ብቸኛው የኢትዮጵያ መንግስት ከዚህ በፊት ከነበሩት መንግስታት የጥንት መንግስታት ጨምሮ የኢኮኖሚ ፖሊሲ የሌለው መንግስት በመሆኑ ማንንም እንደፈለገ የሚነዳው በተለይ ደግሞ አይኤምኤፍ ወደዚህ ሀገር ክንዱን ሰንዝሮ ወደ ኢትዮጵያ ከገባ ጊዜ ጀምሮ በየቀኑ አይደለም በየሰዓቱ የዋጋ ለውጦች በጣም በከፍተኛ ደረጃ እየጨመሩ በመምጣታቸው ህዝቡ በጣም ከፍተኛ ምሬት ውስጥ እንደወደቀና ኑሮ ከመሸከም ከሚችለው አቅም በላይ መሆኑን ያደባባይ ሚስጥር ሆኗልኝ ይሄ ጉዳይ መንግስትንም ይሁን ጠቅላይ ሚኒስትሩን ምንም ያላሳሰባቸው መሆኑንና ነገር ግን እንግዲህ በጣም በርካታ ችግሮች ቢደርሱም ፕሮፌሰር መራራ እንዳለው የራበው ህዝብ መሪውን ይበላልኝ ምናልባት ያ ጊዜ እየደረሰ መሆኑን ነው መመልከት የቻልኩት እንደው ትናንትናና ዛሬ ባየዋቸው መካከለኛ ሱቆች ሱፐርማርኬቶች አላልኩ በመካከለኛ ሱቆች ደረጃ ያሉ የገበያ ህብረተሰቡ በየቀኑ የሚጠቀምባቸው የዋጋ ዝርዝር ለመግለጽ ያክል እንግዲህ ምስር በጣም በሚያስገርም ሁኔታ 300 ብር እንደደረሰና ዘይት 1800 ብር እንቁላል እንግዲህ አንድ እንቁላል 24 ብር እንደደረሰ ለማየት ይያለው ፓስታ ከ120 ብር እስከ 130 ብር ድረስ እንደደረሰ መኮረኒ ከ140 እስከ 150 ድረስ የፍርኖ ዱቄት ከ130 ብር እንደሄደና አንድ እንጀራ 35 ብር እንደገባ እንዲሁም ሽንኩርት እንደው በቀላሉ እነዚህ በየቀኑ የዕለት ፍጆታ የሚባሉትን ለማየት ነው የሞከርኩት ሽንኩርት 110 እስከ 120 ብር 1 ኪሎ ግራም እንደገባ ነው ለማየት ቻልኩት ቡና እንግዲህ የዛሬ አንድ ወር 700 እና 600 ብር የነበረው 1 ኪሎ ቡና 1300 ብር እንደገባ ነው የማየት ቻልኩት እነዚህ አጠቃላይ የዋጋ ጥናቶች እነዚህ 8 ወይም 9 በየቀኑ የምንጠቀምባቸው የዕለት ፍጆታ የጨመረው በዋናነት ሌሎችንም በዚህ መግለጽ እንደሚቻልና ሌሎችም ገበያ ጥናት ያልተደረገባቸው የዕለት ፍጆታዎች ከዚህ በላይ ሊጨምሩ እንደሚችሉ ነው አንዳንድ ማሳያዎች የሚያመላክቱት መሳይ እንግዲህ ይሄ ስርዓት ኢትዮጵያን በመንግስትነት መጥቶ ከተቀመጠበት ከዛሬ 7 ዓመት በፊት 1 ሊትር ወተት ከ10 እስከ 12 ብር የነበረ ሲሆን አሁን ግን ከ140 እስከ 150 ብር ደረጃ ደርሷል እንግዲህ በፐርሰንት ምን ያክል እንደጨመረ ማየት ይቻላል 140 እስከ 150 ብር ነው
ነው 1 ሊትር ወተት እየተሸጠ ያለው። አንድ እንጀራ የዛሬ 7 ዓመት 5 ብር 4 ብርና 5 ብር ነበረ። ነጭ ጤፍ ሲሆን 5 ብር፣ ሰርገኛ ሲሆን ደግሞ 4 ብር አካባቢ ነው የሚሸጥ የነበረው። አሁን አንድ እንጀራ 35 ብር ድረስ እየተሸጠ ነው። መሳይ በአማካይ ነው እኔ ያልኩት 35 ብር እየተሸጠ ነው። በአጠቃላይ 1 ኪሎ ጤፍ ወይም 1 ኩንታል ጤፍ እስከ 18000 ብር ድረስ እየተሸጠ እንደሆነ በአማካይ ነው መናገር የምፈልገው። እስከ 18000 ብር እየተሸጠ እንደሆነና 1 ኪሎ ስጋ በጣም በዝቅተኛ የስጋ ጥራት ያላቸው ሱቆች ወይም የስጋ መሸጫ ሱቆች እስከ 1000 ብር ድረስ እየተሸጡ እንደሆነና ከዚህ በታች የስጋ ዋጋ በአዲስ አበባ ከተማ የሌለ መሆኑን ለማየት ይያለውኝ። እንግዲህ ጠቅላይ ሚኒስትሩ በቴሌቪዥን ወጥቶ ደግሞ የለውጡን አይናችሁን ገልጣችሁ ተመልከቱ፣ ኢትዮጵያ እኛ ካገመትነውና ካሰብነው በላይ እየተለወጠች ነው፣ ሚራክል የሆነ ለውጥ ነው ያለው። እንግዲህ እነዚህ ነው እንግዲህ የአዲስ አበባ ከተማ የሚበላው አጦ ትናንትናና ከትናንት ወዲያ ዝቅተኛ የተባሉት እነ ሽምብራ ናተርን ቆልቶ በቆሎ ቆልቶ ሽሮውን ለቅልቆ እንደው በዳቦ እንኳን ነክሮ መብላት የሚችለው ማህበረሰብ ዛሬ በጣም በረሃብ እና በከፍተኛ ችግር ውስጥ የሚገኝ መሆኑና አዲስ አበባ ከተማ በጣም ትልልቅ እናቶች ነጠላ የለበሱ አንገታቸውን ደፍተው የቤት እመቤት የነበሩ እናቶች ቤታቸው የሚበሉት አጥተው በየጎዳናው ልመና ውስጥ አንገታቸውን ደፍተው ተገደው ወደ ልመና እንደወጡና ይሄም በርካታ 1-2 ተብሎ መቁጠር በማይቻልባት ደረጃ በየጎዳናው እናቶች ወጥተው እየለመኑ እንደሆነ ነው ለመመልከት የቻልኩት። መሳይ እንግዲህ ዝርዝሩን በተለያየ መልኩ ይወጣን ያለው በአዲስ አበባ ያለው በሌሎች ከኢትዮጵያ ትልልቅ ከተሞች ያለውንም ዋጋ በተመለከተ አንከር ሚዲያ እንደዚሁ መረጃዎችን ለመሰብሰብ ሞክሯል። በአሁኑ ሰዓት ወደ ኋላ የሚመለስ ምንም ነገር የለም። አንዴ ከወጣ በዛው ነው የሚቀረው። እንደውም የበለጠ እየጨመረ የሚመጣበት ሁኔታ ነው ያለው። ሰሞኑን የነዳጅ ዋጋ መጨመሩን ተከትሎ ከዚህም ባሻገር በመጪውም ጊዜ አንድ ዙር የነዳጅ ዋጋ እንደሚጨምር እየተጠበቀ ነው ያለው። የበለጠ የኢትዮጵያ ሕዝብ ትከሻው የሚጎብጥበት ምናልባትም ሚራክል ብሏል አብይ አህመድ። ተአምር ከሆነ የኢትዮጵያ ሕዝብ በአስማት ልጆቹን ቤተሰቡን እያስተዳደረ ያለበት ሁኔታን ሊገልጽ ከቻለ እንጂ ኢትዮጵያ የደረሰችበት ስብራት እጅግ የከፋ እንደሆነ ነው ከሚደርሱን አስተያየቶች መረዳት የቻል ነው። እንግዲህ ወታደር ውስጥም ገብቷል፣ ሐኪም ውስጥም ገብቷል፣ ገበሬው ጋር ገብቷል። ያልደረሰበት ያልተንኳካበት የህብረተሰብ ክፍል የለም። የኑሮ ውድነቱ አገዛዙ ከዚህ ባሻገር በተቃራኒው ነው እየገለጸ ያለው። ሰሞኑን እዚህ አሜሪካ የዓለም ባንክ አንድ ስብሰባ ላይ የብሔራዊ ባንክ ገዢ አቶ ማሞ ምረቱ የተናገሩት ነገር እጅግ አሳፋሪ ነው። ሁሉ ነገር እየተሻሻረ ነው፣ የዋጋ ግሽበቱም እየወረደ ነው፣ በከፍተኛ ሁኔታ ህብረተሰቡን ተጠቃሚ የሚያደርጉ ፕሮጀክቶችን ተግባራዊ እያደረግን ነው፣ ሀገር በቀል ኢኮኖሚው ውጤታማ እየሆነ ነው የሚሉ ባዶ ቁጥሮችን ለዓለም አቀፉ ማህበረሰብ የሰጡበት ሁኔታ እጅግ አሳፋሪ ነው። ለነገሩ እነሱ ከመንግስት ሪፖርት በላይ በራሳቸው የሚያጠኑት ነገር ስላለ እውነታውን በቅርቡ ይደርሱበታል ብለን እንጠብቃለን። አብይ አህመድ በሰሞኑ ቃለ መጠይቁ ኢትዮጵያ የማንሰራራት አመት ውስጥ ነው፣ ይሄ አመት የማንሰራራት ነው ብለን አንሰራርተናል፣ 2 3 4 አመት ቢጨመርበት መከራ ሁሉ ያበቃል አለ። ምንድነው እየተባለ ያለው? ህዝቡ በኑሮ ውድነት በዚህ ደረጃ መሰቃየቱ ሳያንስ ከገዢዎቹ የሚሰማው ነገር ደግሞ ሁለተኛ ዱላ ነው ማለት እንችላለን። ምን ማለት ይቻላል? መሳይ አንድ መንግስት እኮ ፖሊሲ ሲኖረው ነው ፕሮጀክት የሚኖረው። ምንም ፕሮጀክት የለውም እኮ የዜጎችን ህይወት ለማሻሻል ፕሮጀክት የለውም። የትኛው ቦታ ላይ ነው የመስኖ ፕሮጀክቶች አሁን እየተሰሩ ያሉ? የትኛው ፕሮጀክት ላይ ነው? የትኛው ክልል ላይ ነው አሁን የዜጎችን የስራ እድል ለመፍጠር የተለያዩ የአዳዲስ የስራ እድል የሚፈጥሩ ስራዎችን ወይም ፕሮጀክቶች ተቀርጸው ያሉት? በቃ ከመብራት ከመትከል የእግረኛ መንገድ ከመስራትና ዜጎችን አፈናቅሎ ከማስለቀስ በተለያዩ ዜጎች ባለቀሱበት መሬታቸው በተነጠቀበት ቦታ የአዲስ አበባ ከተማ ህዝብ ውሃ ሳይጠጣ ፋውንቴኖች ለሊት እየተንቦገቦጉ እየፈሰሱ እያደሩ የአዲስ አበባ ከተማ ህዝብ ውሃ ሳይጠጣ በቦቲ የተተከሉ ሳሮችን አዲስ አበባ ከተማ በሙሉ ሳር በሳር ተተክላለች። እሱን ሳር በዜጎች ተቀጥረው ሲያጠጡ ነው የምናየው። በመብራት ዜጎች መብራት ከቤታቸው ሳያገኙ ጎዳናው በሙሉ መብራት በመብራት ሆኖ ነው ያለው። ይሄ እኮ ምልክት ነው ለዜጋ ክብር የሚሰጥ ስርዓት አይደለም። ስለዚህ እንደማሞ ምረቱ የፈለገውን ያክል ሂደው የኢኮኖሚ ማሻሻያ ፖሊሲዎችን እየተገበርን ነው። የኢኮኖሚው መሻሻል እየታየ ነው። የግሽበቱ ሁኔታ እየቀነሰ ነው ቢሉ ከ3 ቀን በፊት እንቁላል 21 ብር ነበረ። ዛሬ 25 ብር ነው እንቁላል። አንድ እንቁላል በ3 ቀን 3 ብር ነው የጨመረው። መሳይ በአጠቃላይ ይሄንን እንደ ምሳሌ ጠቀስኩልህ እንጂ አሁን በወራት አይደለም ጥናት መደረግ ያለበት። በየቀኑ የሚጨምሩ የሸቀጦች ዋጋ አጠቃላይ በየቀኑ ህብረተሰቡ የሚጠቀምባቸው ዋጋ በየቀኑ 4 እና 5 ብር እየጨመረ ነው ያለው።
ምናልባትም አሁን ምናልባት በሳምንት ወይም በሁለት ሳምንት ጊዜ ውስጥ ነዳጅ እንደሚጨምር መንግስት እየዛተ ነው። ይሄ ሲጨምር እንግዲህ ምናልባት የግመሉን ጀርባ የሰበረችው የመጨረሻው አሰበዝ የምትባለው ደረጃ ላይ ስለሚደርስ የአዲስ አበባ ከተማ ህዝብ ምናልባት የኢትዮጵያን ህዝብ ጨምሮ እርስ በርሱ የሚረዳዳ ያንዱን ችግር አንዱ የሚረዳ ያለው ወለለለው የሚተጋገዝ በጣም የተጣበቀና ብቸኝነት የሚባለው ነገር ስለሌለና ቤተሰብ እየደጎመ የሚኖር ህዝብ በመሆኑ እንጂ እንደሌሎች ሀገር ቢሆን እኮ ስርዓቱ መፍረስ ኢትዮጵያን አፍርሶ ዜጎቿን ወደ ረሃብ ወደ ስደት ገፍቶ የሚልክበት ጊዜ ከ3 እና ከ4 ዓመት በፊት ነበረ። አሁን አንገቱን ደፍቶ በህዝቦች እየተረዳ ያለ ህዝብ በጣም በርካታ ነው። ይሄ ነገር ግን የሚያበቃበት ጊዜ አጭር ነው ብዬ ነው የምገምተው። መልካጆቻችን ዜናዎቹ እነዚህ ነበሩ። ከዘውትር ተሳታፊያችን ጋር በመሆን የምሰናበታችሁ መሳይ መኮንን ነኝ። ጤና ይስጥልን።